ሰላም ጤና ይስጥልኝ። እንደምናላችሁ ዜና እናሰማለን። ፕሬዚዳንት ትራምፕ ኢራንን መደራደር እንደምትፈልግ ብትገልጽም ከዚያ በፊት እርምጃ ሊወስዱ እንደሚችሉ አስታወቁ። የወልቃይት ጠገዴ ሰቲት ሁመራ ዞን ሁለት ዓለም አቀፍ ድርጅቶች አካባቢውን ለቀው እንዲወጡ አዘዘ። ትራምፕ በምን አይነት መንገድ ግሪንላንድ ሊጠቀልሉ ይችላሉ የሚሉትና ሌሎች ዜናዎችን እናያለን። በቅድሚያም ወደ ወልቃይት ጠገዴ ወደሚወስድን ዜና እናመራለን። የወልቃይት ጠገዴ ሰቲት ሁመራ ዞን ሁለት ዓለም አቀፍ ድርጅቶች አካባቢውን ለቀው እንዲወጡ አዘዘ። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የፕሪቶሪያ ስምምነትን በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ያላቸው ሁለት ዓለም አቀፍ ግብረሰናይ ድርጅቶች ዞኑን ለቀው እንዲወጡ አዘዘ። ትዕዛዙ የተላለፈባቸው የናይጄሪያን ሪፊውጅ ካውንስል እና ኢንተርናሽናል ሜዲካል ኮር የተሰኙት መንግስት ያልሆኑ ድርጅቶች የአስተዳደሩን ውሳኔ ገና እየተመለከቱ እንደሆነ ለቢቢሲ ገልጸዋል። የሁለት ዓመቱ ጦርነት ተከትሎ በአማራ ክልል ስር መተዳደር የጀመሩት አካባቢዎች እየመራ የሚገኘው ወልቃይት ጠገዴ ሰቲት ሁመራ ዞን ለሁለቱ ድርጅቶች ማስጠንቀቂያ የሰጠው እሁድ ጥር 2 2018 ዓ.ም ባወጣው መግለጫ ነው። አስተዳደሩ ውሳኔ ካስተላለፈባቸው ድርጅቶች አንዱ የሆነው የኖርዌይ ናይጄሪያን ሪፊውጂ ካውንስል ተፈናቃዮች በዘላቂነት ማቋቋም ላይ የሚሰራ ዓለም አቀፍ ተቋም ነው። በግጭት በተፈጥሮ አደጋና በበሽታ ለተጎዱ ሰዎች የአደጋ ጊዜ ምላሽ የሚያቀርበው ኢንተርናሽናል ሜዲካል ኮር ደግሞ ዋና መስሪያ ቤቱ አሜሪካ ውስጥ ነው። ድርጅቱ ሁመራ፣ ጸገዴና ወልቃይት ወረዳዎች ውስጥ ሴቶችና ህጻናት ሴቶች ላይ የሚፈጸሙ ጥቃት ጋር በተያያዘ እገዛ እንደሚያደርግ የተቋሙ መረጃ ያመላክታል። ፕሬዚዳንት ትራምፕ ኢራን መደራደር እንደምትፈልግ ብትገልጽም ከዚያ በፊት እርምጃ ሊወስዱ እንደሚችሉ አስታወቁ። ዶናልድ ትራምፕ የኢራን መንግስት ተቃዋሚ ሰልፈኞች መግደሉን ተከትሎ አሜሪካ ጥቃት እንደምትፈጽም ባስጠነቀቁት በዚህ ወቅት ኢራን መደራደር እንደምትፈልግ መናገሯን አስታወቁ። ይሁን እንጂ ትራምፕ ከስብሰባው በፊት እርምጃ ልትወስድ እንችላለን ሲሉ ዝተዋል። ትራምፕ አሜሪካ እያጤነች ስላለችው እርምጃ ማብራሪያ ባይሰጡም እሁድ ዕለት ግን በጣም ጠንካራ አማራጮች እየተመለከትን ነው ብለዋል። አሜሪካ ኢራን ላይ ጠንካራ እርምጃዎች ለመውሰድ እያሰበች መሆኑን ፕሬዚዳንት ትራምፕ ተናገሩ። ሁለተኛ ሳምንቱን በተሻገረው ህዝባዊ ተቃውሞ እየተናጠች ያለችው ኢራን በአሜሪካ ጥቃት የሚሰነዘርባት ከሆነ የአጸፋ እርምጃ እንደምትወስድ አስጠነቀቀች። ተቃውሞን ለማስቆም እየሞከረ ያለው የሀገሪቱ መንግስት በወሰደው እርምጃ በመቶዎች የሚቆጠሩ ተቃዋሚዎች መገደላቸውን የቢቢሲ ምንጮችና ተሟጋች ቡድኖች ገልጸዋል። አንድ ምንጭ እዚህ ያለው ሁኔታ በጣም መጥፎ ነው ሲል እሁድ ዕለት ለቢቢሲ ተናግሯል። በርካታ ጓደኞችን ተገድለዋል። ጥይት እየተተኮሱ ነበር። ልክ እንደ የጦር ግንባር ነው። መንገዶች በደም ተሞልተዋል። አስከሬኖች በጭነት መኪናዎች እየተወሰዱ ነው ሲል በሀገሪቱ ያለውን ሁኔታ ገልጸዋል። ቢቢሲ በቴህራን አቅራቢያ ከሚገኝ የአስከሬን ምርመራ ክፍል የተገኘ ቪዲዮ ላይ 180 የሚሆኑ የአስከሬን ከረጢቶች ቆጥረዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሃራና በመላ ሀገሪቱ 495 ተቃዋሚዎችና 48 የጸጥታ ኃይሎች ህይወት ማለፉን እንዳረጋገጠ አስታውቋል። ባለፉት 2 ሳምንት ውስጥም 10,600 ሰዎች መታሰራቸውን የዜና ወኪሉ ገልጿል። የተቃዋሚዎች ግድያ የሚፈጽም ከሆነ አሜሪካ ጣልቃ እንደምትገባ ያስጠነቀቁት ፕሬዚዳንት ትራምፕ የኢራን መሪዎች እንደደወሉላቸውና መደራደር እንደሚፈልጉ እንዳሳወቋቸው እሁድ ዕለት ተናግረዋል። ነገር ግን አሜሪካ ከስብሰባው በፊት እርምጃ መውሰድ ሊኖርባት ይችላል ብለዋል። ትራምፕ አስተዳደራቸው ምን አይነት አማራጮች ለመውሰድ እያሰበ እንደሆነም አብራርተው ባይናገሩም በጣም ጠንካራ የሆነ አማራጮች እየተመለከት ነው ሲሉ ጠቁመዋል። አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ ጥቃት ለመፈጸም የሚያስችሉ አማራጮችን በተመለከተ ገለጻ እየተደረገላቸው በአሜሪካ የቢቢሲ አጋር ለሆነው ለሲቢኤስ ተናግረዋል። አሜሪካ ልትወስድ የምትችለውን ሌሎች አማራጮች መካከል ጸረ መንግስታዊ የሆኑ የኦንላይን ምንጮች ማጠናከርና በኢራን ወታደራዊ ኃይል የሳይበር መሳሪያዎች መጠቀም ሊካተቱ እንደሚችሉ ባለስልጣናት ለዎል ስትሪት ጆርናል ጋዜጣ ተናግረዋል። ኢራን ላይ ተጨማሪ ማዕቀቦችን መጣልም ከአማራጩ አንዱ ሊሆን እንደሚችል ተናግረዋል። የኢራን ፓርላማ አፈ ጉባኤ በበኩላቸው አሜሪካ ጥቃት የምትፈጽም ከሆነ በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ እንዲሁም የጭነት መርከብ ማዕከላት ህጋዊ የጥቃት ኢላማዎች እንደሚሆኑ አስጠንቅቀዋል። በአገሪቱ በታየው ከፍተኛ ዋጋ ግሽበት ምክንያት የተጀመረው ተቃውሞ በአንጻሩ የኢራን የበላይ መሪ አያቶላ አሊ ካሚኒ የሚመሩት የሃይማኖታዊ አገዛዝ እንደሚያበቃ ወደ መጠየቅ ተሸጋግሯል።
የሱዳን መንግስት ከ3 ዓመት ገደማ ጦርነት በኋላ ወደ ዋና ከተማዋ ካርቱም ተመለሰ። መቀመጫውን በፖርት ሱዳን አድርጎ የከረመው የሱዳን ወታደራዊ መንግስት ከ3 ዓመት ገደማ በኋላ ወደ ዋና ከተማዋ ካርቱም ተመለሰ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ እሁድ ዕለት ለጋዜጦች በሰጡት መግለጫ የተስፋው መንግስት በይፋ ወደ ካርቱም መመለሱን ገልጸዋል። በጦርነቱ ለተሰቃዩት ከተማዋ ነዋሪዎች የሚሰጡ አገልግሎቶች ለማሻሻል ጥረት እንደሚጀምሩ ተናግረዋል። በአገሪቱ ጦር የሚመራው መንግስት ካርቱም ለቆ የወጣው በአውሮፓውያኑ 2023 የእርስ በርስ ጦርነት መፈንዳቱን ተከትሎ በሱዳን ፈጥኖ ደራሽ ኃይል በመገፋቱ ነበረ። ሰራዊቱ ባለፈው መጋቢት ላይ ከተማዋን መልሶ መቆጣጠር ችሏል። ካርቱም ለዓመታት ከቆየው ውጊያ እያገገመች ትገኛለች። የተባበሩት መንግስታት መረጃ እንደሚያሳየው ግጭቱ በበረታበት ወቅት 5 ሚሊዮን የሚጠጉ ሰዎች ከከተማዋ ተሰደዋል። ከከተማዋ ለመውጣት ያልፈልጉ ወይም ያልቻሉ ነዋሪዎች ደግሞ ፈጥኖ ደራሽ ኃይሉ በተቆጣጠረበት ዘረፋና ታጣቂዎች የሚፈጽሙትን የንጹሃን ቤት ነጠቃ ጨምሮ እጅግ አሰቃቂ ድርጊቶች እንደተፈጸሙ ገልጸዋል። አሁኑ አብዛኛው የከተማዋ ክፍል ወድመዋል። የተባበሩት መንግስታት ባለስልጣን ኢጎቼ ዳንኤል በጥቅምት ወር እንደገለጹት መሰረታዊ አገልግሎት በጭራሽ አይሰሩም የሚያስብል ሁኔታ ላይ ናቸው። ጠቅላይ ሚኒስትሩ ኢድሪስ መንግስት በካርቱም ያለውን የኤሌክትሪክ፣ የውሃና የጤና የትምህርት አገልግሎቶች ለማሻሻል እንደሚሰራ ተናግረዋል። በተጨማሪም የአውሮፓውያኑ 2026 ለሱዳን የሰላማት ዓመታት እንደሚሆን ሲናገሩ ተደምጠዋል። የእርስ በርስ ጦርነቱ ከፈነዳ በኋላም በአገሪቱ ቢያንስ 150 ሺህ ሰዎች ህይወታቸውን አጥተዋል። የተባበሩት መንግስታት በሱዳን ያለው ሁኔታ በዓለም ላይ አስከፊ ሰብአዊ ቀውስ ሲል ገልጸዋል። ወደ 12 ሚሊዮን የሚጠጉ ሰዎችም ከመኖሪያ እንደተፈናቀሉ መረጃዎች ያመላክታሉ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ አቡሴራ በተባለ አካባቢ የሚገነባው አዲስ ዓለም አቀፍ የአየር ማረፊያ ቅዳሜ ጥር 2 2018 ዓ.ም መሰረተ ድንጋይ ተቀምጠዋል። ጠቅላይ ሚኒስትር አብይ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በይፋ ባስጀመሩበት ወቅት ኢትዮጵያ የያዘችውን በርካታ የአውሮፕላን ማረፊያዎች የመገንባት ስትራቴጂ ወደፊት የአፍሪካ ግንባር ቀደም የአየር ትራንስፖርት ማዕከል ለመሆን ያለመ መሆኑን ተናግረዋል። $12.5 ቢሊዮን የሚያወጣው የአውሮፕላን ማረፊያ የመጀመሪያ ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን መንገደኞች ማስተናገድ ይችላል ተብሎ ይጠበቃል። አውሮፕላን ማረፊያው በሙሉ አቅሙ ወደ ስራ ሲገባ በዓመት 110 ሚሊዮን መንገደኞች ማስተናገድ እንደሚችል አብይ ጨምረው ተናግረዋል። በቢሾፍቱ አቅራቢያ የሚገነባው የግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ ነው ተብለዋል። የኢትዮጵያ አየር መንገድ ከጊዜ ወደ ጊዜ መዳረሻውን እያሰፋና የአውሮፕላን ቁጥሮች እየጨመረ በሄደ ቁጥር በአዲስ አበባ የሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያ መንገደኞች ሆነ አውሮፕላኖች ማስተናገድ ከሚችልበት ቁጥር ላይ እየደረሰ ነው። አየር መንገዱ በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻው አቅሙ ላይ መድረሱን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከዚህ ቀደም ከቢቢሲ ባደረጉ ቃለ መጠይቅ ተናግረዋል። በ2-3 ዓመታት ውስጥ በየዓመቱ ሊያስተናግዱ የሚችሉ መንገደኞች ቁጥር ጣሪያ ላይ ይደርሳል ተብሏል።